እንደሆነ አላውቅም 2 ብር 1 ሲጋራ ምናምን እየሰጠን እንደዛ አይነት ላይፍ በቃ ያ ነበርና የትምህርት ቤት ቆይታዬ ራሱ 6ኛ ክፍል 7ኛ ክፍል ያለሁበት ጊዜ በዚህ ውስጥ ጭምልቅልቅ ያለ ነበር እና ይሄንን ሱስ ለመፈጸም ወደ ሌብነት የገባሁት ወደ ማጅራት መችነት በተለይ በማጅራት መምታት በሌብነት በእንደዚህ ከተማይ ላይ እታወቃለሁ ከተወሰኑ ይሄንን ከሚፈጽሙ ልጆች ጋር አብሬ በዚህ ነገር ውስጥ ነበር 10 ቤቶቹን ያሳለፍኩት እና በጣም ያዘነበለው የጫት በረንዳ ሽያጭ ነበር ጫት በረንዳ ላይ ሮብ ገበያ የሚባል ሰፈር እዛ እየሸጥኩ ባለሁበት ሁኔታ ውስጥ ነው ወደ ኦርቶዶክስ ቤተክርስቲያን ያ ወቅት ባህታውያን በከፍተኛ ሁኔታ ወደ ከተማው ላይ መጡበትና ባህታዊ ገብረ መስቀል እና ባህታዊ ተስፋ ኢየሱስ የሚባሉ በአራት አቅጣጫ መተው ኦርቶዶክስ ቤተክርስቲያን ላይ ሙቭመንት የተነሳበት ጊዜ ነበር ብዙ ሰው ያን ዘመን ያውቀዋል በዛ እንቅስቃሴ ውስጥ ከጫት ተራ ኢሚዲየትሊ የከተማው ህዝብ ወደዛ እየሄደ ንስሐ ሲገባ ሲሰግድ በማስ ነበር ከተማው ትንሽ ስለነበር በማስ ነበር ሰው የሚሄደው እኔም ይዛለት ጫቴን ተፍቼ ተግሞጥብጬ በዛ ቋንቋ ሉሉ አርጌ ሄድኩኝ ልክ እንደሄድን ግን የኛን ታሪክ ነበር ሰውየው የሚናገረው ሰይጣን ያቀበለው እግዚአብሔር ይንገረው አላቅም ግን ጫት ቅመሽ መጣሽ ጠጥተሽ መጣሽ ህይወትሽ እንደዚህ ሆነ ከጋለሞታ ሴት ጋር እንደዚህ የምትሆኚ ወዮልሽ ተቀጥያው የባህታያን አገልግሎት ወዮልሽ ነው ማአትና ቁጣም በመናገር አስፈራርቶ ወደ ንስሐ መመለስ አሁንም ድረስ እንደዛ ነው የሚያደርጉት ከጳጳሶቹ የተለየ ነው የነሱ እና ያንን ሲናገሩ ደነገጥኩ እና አሁን ለኃጢያታችሁ 41 ስገዱ 500 ስገዱ እየተባለ ያው መስገድ ጀመር ያንን ነገር ትዝ ይለኛል 11 ሰዓት አካባቢ ነው ከጫተራ ወጥቼ ተፍቼ ሄጄ የሰገድኩትና እንዳጋጣሚ በማግስቱ ፍልሰታ ይገባል አንተ ግን ስንት ሰገድክ እኔ የፋሚሊን ሁሉ እንደገና የራሴንም በደሌን ወደ ኋላ ሁሉ ሄጄ አስታውሳለሁ ስትራፖ በደንብ አድርጎ ይዞኝ ነው የተመለስኩት ሰውነቴ ሁሉ በስትራፖ ተጨምድዶና በማግስቱ ፍልሰታ ጾም ይገባል ስለዚህ በዛ ፍልሰታ ጾም ወደ ገዳም ተክለ ሃይማኖት ገዳም አለ ጎባኛ ከተማ ላይ ወደዛ ገዳም አብራችሁ የምትገቡ ሰዎች በሩ ክፍት ነው መግባት ትችላላችሁ ሲሉ የመጀመሪያ ውሳኔ በቃ ከዚህ ጫት ከዚህ ሱስ ከዚህ መጠጥ ገባለሁ አልኩኝ ምክንያቱም የጎዳና ህይወት ነው ያለኝ እንደገና የሌብነት ህይወት ነው ያለኝ እናቴ በህይወት ስላለች ይሄን ታሪክ አሁን ደውለህ ራሱ ልጠይቃት ትችላለህ ትነግራለች ጌታን ስለተቀበለች እሷ እና በለሊት ሰርቄ ማመጣውን ማጅራ መጥቼ ማመጣውን ነገር ቤት እሷ ያያየች ነው ቤት የማስገባው ፋሚሊንም በእንደዛ ላስተዳድር መቃጣባቸው ሁኔታዎችም ነበሩ በወቅቱና ወሰንኩ ፍልሰታ አብሬ ለመግባት ከባህታዩ ጋር ወሰንኩ በማግስቱ ወደ ተክለ ሃይማኖት ገዳም ገባን